ወጣቶች መከፋፈልን ትቶ በጋራ መስራት ከአማራ ከትግሬ ከኦሮሞ ከደቡብ ከሁሉም ወጣቶች የተወጣጡበት ቦታ አንድ ላይ ሆኖ ሀገርን የሚገነቡበት ከዚህ በፊት በውስጣችን የተቀመጠ በተለያየ ነገር በውስጣችን የተከፋፈለ ሐሳብ ወደ አንድነት የሚያደርገው ይሄ ምክክሩ ቁጭ ብለን እኔ ስመጣ ወይን የወከልኩበትን ህብረተሰብ አይምሮ ነው ይዤ መጣው እዚህ ሲደርስ ግን እሱ ሐሳብ ከውስጥ ጠፍቷል አሁን ውስጥ ያለው ምንድነው አማራ የማያስብል ኦሮሞ የማያስብል ጉራጌ የማያስብል ይሄንን ሐሳብ ትቼ የጋራ አንድ የሚያረጋል የጋራ ሀብታችን ደግሞ የሁሉንም ዜጋ እኩል የሚያረግ አንድ ተጠቃሚነትን ፈጥረን አብረን እንድንሰራ የሚያረግ ነገር ስለሆነ ይሄ ምክክር እዚህ ብቻ አይደለም የሚቆም ሁሉም ክፍለ ሀገር መውረድ አለበት። ምክክር ለአንዲት ሀገር ለአንድ ማህበረሰብ ትልቅ እርሾ ነው ብዬ አስባለሁ። ምክንያቱም በጸብ ወይንም በመሳሪያ የምትፈታው ችግር የለም። ከውድመትና ማቴሪያልና የሰውን ህይወት ወይንም አካል ጉዳትን ከማብዛት አንጻር ንብረትን ከማውደም ተቋማትን ከማፍረስ ውጪ የምታገኘው ነገር የለም። ነገር ግን ያለብን ችግሮች በግልጽነት በታማኝነት ሁሉን አቀፍ በሆነ መልኩ ሰብስቦ ተነጋግሮ መፍታቱ መልካም ነው ብዬ አስባለሁ። እስካሁን ድረስም በግልጽነት እያንዳንዱ የፈለገውን ሐሳብ ሁሉም ይቀርባል። ገዢ የሆኑ ሐሳቦች ነጥረው ይመጣሉ። አሁን ወደ ተፋፋመው ምክክር እየገባን ነው ማለት እችላለሁ። እያንዳንዱ ሐሳብ ያቀርባል፣ ሌላው ይሰማል፣ ሌላው የመሰለውን ያቀርባል። እንደገና ደግሞ ያንን ነገር ወደ ማላምና መፍጨት ወደ ማድቀቁና ወደ አንድ ወጥ ወደሆነ አካሄድ እየሄድን ስለሆነ ጥሩ እንቅስቃሴ ላይ ነው ያለ ነው ብዬ አስባለሁ። ሰዓዳ ሲባላለሁ ከአፋር ነው። ወጣቶችን ወክዬ ነው የተገኘሁት። የወጣቱ ተሳትፎ ትልቅ አስተዋጽኦ አለው እንደ ወጣት። ምክንያቱም ወጣቶች ላይ ነው ብዙ ግጭቶችም ሆነ እንትኖቹ ሊፈጠሩ የሚችሉት ማስተካከልም ሆነ እንትን ማለት የምንችለው እኛ ወጣቶች ነን። ስለዚህ ወጣቶቹ እዚህ ምክክር ላይ መሳተፋቸው ትልቅ አድቫንቴጅ አለው። የወደፊት ዕጣ ፈንታም ወጣቶቹ እጅ ላይ ስለሆነ ያለው ወጣቶቹ ጋር ትኩረት ሰጥቶ ወጣቶቹ እንዲሳተፉ ማድረጉ ትልቅ አስተዋጽኦ አለው። ከምክክሩ በኋላ ሀገሪቱ እየተረጋጋችና ሰላማዊ እየተመለሰ ሲሄድ ተጠቃሚ የሚሆነው ዋነኛ ወጣቱ ነው። ስለዚህ ለወጣቱ ትልቅ አስተዋጽኦና ትልቅ አድቫንቴጅ አለው ማለት ነው።